እስኪ ዛሬ ደግሞ 1KD 2KD የሚሉ ተርሞች ምንድናቸው? ሰላም ጤና ይስጥልን። ዛሬ ደግሞ በኮሜንት ሴክሽን ላይ ተጠየቀ አንድ ጥያቄ አለ። 1KD እና 2KD እንጂ ምን አይነት ልዩነት አላቸው የሚል ነው። በዛ ላይ ማብራሪያ ሰጣችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። በተሽከርካሪዎች ላይ እንግዲህ የተለያዩ የሞተር አይነቶች ይኖራሉ። እነዚህ 1KD እና 2KD የሚባሉት የቶዮታ የኬዲ ፋሚሊ የሞተር አይነቶች ሲባሉ መሰረታዊ ልዩነታቸው አንደኛው ዲስፕሌስመንት ወይ ደግሞ ሲሲያቸው ነው። 1KD FTV የሚባለው በ3.0 ሊትር ወይንም በ2982 ሲሲ የሚገኝ ሲሆን ይህም እንግዲህ የተሰራው ከፍተኛ ጉልበት ለሚፈልጉ ተሽከርካሪዎች ሲሆን ከ160 እስከ 188 ሆርስ ፓወር ማመንጨት የሚችል ነው። 2KD FTV ደግሞ የሚባለውን ስናየው በ2.5 ሊትር ወይ ደግሞ በ2494 ሲሲ የምናገኘው ሲሆን ይህም እንግዲህ ሎወር አውትፑት ወይ ደግሞ አነስተኛ ጉልበት ነው። ይህም እንግዲህ ከ100 እስከ 140 ሆርስ ፓወር ማመንጨት ይችላል። ሌላኛው ጄኔሬሽናቸውን ደግሞ ስናይ 1KD እንደ አውሮፓውያን ዘመን አቆጣጠር ከ2000 ጀምሮ የተመረቱ ሲሆን 2KD ደግሞ ከ2001 ጀምሮ ይመረቱ ነበር። ሌላኛው ደግሞ የቱርቦ ቻርጀር አጠቃቀማቸውን ደግሞ ስናይ ለ1KD ኢንጂን አድቫንስድ ቫሪያብል ጂኦሜትሪ ቱርቦ ቻርጀር የተጠቀሙ ሲሆን ይህም እንግዲህ ከፍተኛ ጉልበት እንዲኖረው ያደርጋል። ለ2KD ሞተሮች ደግሞ ኮንቬንሽናል ቱርቦ ቻርጀር ተጠቅመዋል። እነዚህን የሞተር አይነቶች እንግዲህ አብዛኛውን በቶዮታ ተሽከርካሪዎች ላይ ስናገኝ የ1KD FTV 3.0 ሊትር ኢንጂን የሚጠቀሙት ቶዮታ ላንድ ክሩዘር ፕራዶ 120 እና 150 ሲሪየስ፣ ቶዮታ ሃይሉክስ ደብል ጋቢናዎቹ በቪጎዎቹ፣ ቶዮታ ፎርቹነር፣ ቶዮታ ሃይሲ ሃይሩፍ የሚባለውና አንዳንድ የቶዮታ ፎራነር ተሽከርካሪዎች የ1KD ኢንጂንን ይጠቀማሉ። ይሄ ኢንጂን እንግዲህ ከፍተኛ ጉልበት አለው፣ ሲሲዩም ከፍ ይላል፣ የነዳጅ ፍጆታውም ትንሽ ከፍ ይላል ማለት ነው። የ2KD FTV 2.5 ሊትር ኢንጂን ደግሞ የሚጠቀሙት ቶዮታ ሃይሉክስ ሲንግል ወይንም ደብል ጋቢናዎች፣ ቶዮታ ሃይሲ ስታንዳርድ ለሆኑት ቶዮታ ኢኖቫ፣ ቶዮታ ፎርቹነር እና ቶዮታ ዳያና የሚባሉ ተሽከርካሪዎች ላይ የ2KD ኢንጂን ይጠቀማሉ። ይሄ እንግዲህ ሲሲዩ ማነስ ይላል፣ የነዳጅ ፍጆታው ማነስ ይላል፣ ግን እጅግ በጣም ቆንጆ የሆነ የሞተር አይነት ነው። እንደ አውሮፓውያን ዘመን አቆጣጠር ከ2015 በኋላ ቶዮታ የኬዲ ሲሪየስን ትቶ ወደ GD ሲሪየስ ገብቷል። እነዚህም 1GD FTV በ2.8 ሊትር እና 2GD FTV በ2.4 ሊትር የሚገኙ የሞተር አይነቶች ሲሆኑ ከ1KD እና ከ2KD የሚለዩት ታይሚንግ ቤልትን ወደ ታይሚንግ ቼን ቀይሯል። እነዚህ ሞተሮች የነዳጅ ፍጆታቸው እጅግ በጣም ጥሩና የበካይ ጋዝ ልቀታቸውም እጅግ በጣም አነስተኛ ነው። ስለዚህ 1KD እና 2KD ይሄንን ይመስላል ማለት ነው። 1KD እና 2KD ከ2015 በኋላ በ1GD እና በ2GD ሞተር ተቀይረዋል ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም እንዲደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።